ከቻልሽ ቶሎ ድረሽልኝ እኮ ማለት እኔ ራሱና ሞገስ ይዘኝ በመከራ ነው የለቀቁት። በዛ ላይ ደግሞ እነዚህና ወደ ሌላ ቦታ እንዲሄድ ያደረኩት እኔ ነኝ። ለምንድን ነው ያልጠየኩሽ? እኔ የምታወሪው ፍራታ ደግሞ አንቺ ጋር መጥቼ ዝና ባገኘኝ እኔ ነኝ ሌላ ቦታ ሄድ ብዬ እነ ብሩክ እንዳገኛቸው ያደረኩት። አንቺ የተረገምሽ መቼ ሆነ የምትጠቅሚኝ? እዛ ላይ ይወድሻል። ምንድን ነው ነግሮሽ ነው? ሞገስ ከሉላ ጋር ወደ ውጭ ወጥተን አየር እንቀበል በማለት ወደ ውጭ ወጥተው እየተዝናኑ እያለ ድንገት ሳያስቡት ዝና ከፊታቸው ድቅን ይላል። ይህንን የተመለከተው ሞገስም ከዚህ በፊት ነፍስ ያውጭኝ ብሎ ነበር የሚሮጠው። አሁን ላይ ደግሞ ሉላን እጇን ይዞ ወደፊት ገሰገሰ። ዳጣም ለብሩክ ጥያቄ ትጠይቀዋለች። አሁን ምንድነው የምናደርገው? እሺ ቅድስቲስ ተፈታች። እሺ አሁን ደግሞ እግዱን ለማስነሳት ምንድነው ያለው አማራጭ ብላ ስትጠይቀው እሱ ደግሞ ያለን አማራጭ እግዱን ለማስነሳት ቅድስቲስ ተፈታች። አዎ ተፈታች። እሺ እግዱን ለማስነሳት ግን ያለን ብቸኛ አማራጭ ሉላን ለዝና ወስደን ማስረከብ፣ ከዚያም በተደራደርነው መሰረት እኛ ወስደን ለዝና ሉላን ስናስረክበው ዝና ደግሞ የቤቱን እግድ ያስነሳል ማለት ነው። ያለን ብቸኛ አማራጭ ይሄ ነው። ስለ ፍርድ ቤቱም ትጠይቀዋለች። ፍርድ ቤቱም አሁን ላይ ያለ ጥቅምት አይሰራም። ስለዚህ ደግሞ ያንን የሚጠበቅበት ጊዜ የለኝም። ለምሳሌ ያለኝ ጊዜ 3 ወር ብቻ ነው። እስከ 3 ወር ደግሞ አልችልም፣ ልጄ ትሞትብኛለች። ስለዚህ አሁን ያለን አማራጭ ሉላን ለሱ ወስደን ማስረከብ ነው። ሉላን ለዝና አለማስረከብ በጭራሽ አንችልም እያለ የመጨረሻ ያለው ውሳኔ ለዳጣ ይነግራታል። ዳጣም እኔ ግን የወለቡራ እኔ ሞገስም ብሆን አልሰማህም ስትለው አዎ ሞገስ ለእኔ ልዩ ነው ያለ ያደረገለትን ሁሉ ይናገራል። ነገር ግን ሉላን ማስረከብ ወስዶ በጣም ከባድ ነው። አሁን ላይ ደግሞ ሞገስ ሉላን በፍጹም መስጠት አይፈልግም። ሉላን አጥቻለሁ፣ ሁሉን ነገር ባጣሁበት ሰዓት ደግሞ ሉላን አግኝቻለሁ። ከዚህ በኋላ ሞቴን እመርጣለሁ ከሉላ ጋር እያለ ዝና ከኋላ እያሰደዳቸው፣ ሉላና ሞገስ ደግሞ እየሮጡ እያለ ወደፊት ሉላ በድንገት መሬት ላይ ትወድቅበታለች። አሁን ላይ ግን ሞገስ መሮ ተነስቷል። እሷን ጥሎ ከማምለጥ ይልቅ የቻለውን ያህል ቢጎትታትም እምቢ ብትለውም በመጨረሻም ታቅፏት እየሮጠ ነበር። ከዚያም አማራጭ አጡና ግድ አላቸውና መለየት። እሷን አንድ ቦታ ወደ አንድ ጥሻ ነገር ወተፋ አድርጓት እሱ ወደፊት አመለጠ። ከዚያም ተለያይተው እያለ ሞገስም ለብሩክ በመደወል ያሉበትን ሁኔታ ነግረዋል። ይኸውልህ ዝና እያሳደደን፣ እኔና ሉላ ደግሞ ከአሁን በፊት እየሮጥን ነበረ፣ መለያየት ግዳለንና እሷ ወደ አንድ ቦታ ተደብቃ እኔ ደግሞ ወደፊት አምልጫለሁ። ሁለታችንም እዛ ቦታ መደበቅ ስለማንችል ይኸውልህ አሁን ደግሞ ቁሜ እያየሁት ነው። አሁን ላይ አጠገቧ ነው የቆመው፣ አላያትም። ነገር ግን የሆነ ነገር ከተፈጠረና ከተመለከታት እኔ መሄድ አይቀርም። ይኸውልህ በደንብ አዳምጠኝ እና ደግሞ ከሞትኩኝ ከገደለኝ እሱ ነው ተጠያቂው ይለዋል። ብሩክም እባክህን ሞገስ እባክህን አሁን ላይ ስሜታዊ መሆን የለብህም፣ እባክህን ተረጋጋና ተረጋግተህ ለማሰብ ሞክር። ይኸውልህ ሉላን ከያዛት ዝና ሉላን ከያዛት አንተ ወደ እነሱ መሄድ የለብህም፣ እባክህን ስሜትህን ለመቆጣጠር ሞክር። ዝና ሉላን ከያዛት ምንም አያደርጋትም፣ እሷን ይወዳታል። አንተን ግን ካገኘ ስለሚገልህ እባክህን የማይሆን ነገር አታድርግ እያለ ያሉበትን ቦታ እንዲረዳቸው ፈልጎ ቢጠይቀውም እሱ ግን ይኸውልህ እየመጣ ነው አሁን ላይ ጊዜ የለኝም በማለት መናገር የፈለገውን ብቻ ተናግሮ ስልክ ይዘጋል። ብሩክም ሞገስ በተናገረው ነገር ደውሎ በስልክ ባሳወቀው ነገር ጭንቅ ጥብብ ባለው በጭንቀቱ ላይ ሌላ ጭንቀት እየተቸገረ እያለ ዳጣ ትመለከተዋለች። ምንድነው የተፈጠረው? ቡራ ማን የደወለለት ስትለው የደወለለት ሞገስ መሆኑንና እንደተያዙ ይነግራታል። እሷም ደግሞ እሬታውን ለቀቀችው። በቃ ወይኔ ወንድሜ እያለች እሪ ስትል ቅድስት ደግሞ ከየት መጣች ሳይባል እሷ እሪ ስትል እሷም ተገትላ እሪ ቤቱን ለቅሶ ቤት አስመሰሉት። ወይኔ ወንድሜ እያሉ ብሩክም ደግሞ ባካችሁ እስኪ ዝም በሉ ስነ ስርዓት ያዙ እያለ ቢጮህም እነሱ ግን ዳጣ ያለቀሰችበት ምክንያት ከእጃቸው ገብታ ስላሰቃያት በርበሬ እያጠነ ሁሉ ከሞት የማይተናነስ ቅጣት ስለቀጣት በዛ ነበር። ብሩክም ከዳጣና ከቅድስት ጋር ይህን ነገር ዝም ብለን ማየት የለብንም፣ ማሳለፍ የለብንም፣ የሆነ ነገር ማድረግ አለብን። እነሱ ተያዙ ማለት ሉላ ተያዘች ማለት የለፋንበት ነገር ሁሉ ገደል ገባ ማለት ነው። ስለዚህ አሁን ዝም ማለት የለብንም፣ እኛም የሆነ ነገር ማድረግ አለብን።
ማህሌትንም ዝና ግጥም አድርጎ አስሯት ልክ ዳጣን አድርገው አስሯት እንደነበረው እሷንም እንደዛ አድርጎ አስረው እያሰቃያት ይገኛል። አሁን ላይ ደግሞ አማራጭ ስታጣ እሱ ሲሄድላት ሲመለስ እንደሚገላት ስላወቀች በእግሯም ብላ እንደምንም ብላ ከእህቷ ጋር ትደውላለች ከኤፍራታ ጋር በመደወልም ኤፍራታ እባክሽን እርጂኝ፣ ዝና እንደዚህ አድርጎኛል፣ በር ዘግቶብኝ ሄዷል፣ ሲመጣ ሊገለኝ ይችላል፣ እባክሽ እርጂኝ ስትላት ኤፍራታ ደግሞ እባክሽ እኔ እንደዚህ አይነት ነገር ውስጥ አታስገብኝ፣ እኔ ራሱ እስኪ አሁን እነ ብሩክ ይዘውን ችግር ውስጥ ነበርኩ፣ አሁን ላይ ደግሞ ሌላ ችግር ውስጥ መግባት አልፈልግም፣ እስኪ አሁን እነ ብሩክ ጋር ነበርኩኝ፣ እነሱ ናቸው አቅጣጫ እንዲስት ያደረጉ አድርጊ ብለውኝ እኔ ያደረኩት፣ ስለዚህ አሁን ደግሞ ዝና አገኘኝ ማለት ይገለኛም በማለት እሷ ደግሞ የምትፈልገውን ነገር አልታዘዘቻትም። በኤፍራታ ምላሽ የልቧ ያልደረሰው ማህሌትም አንቺ ማትረቢ፣ እኔ የምጠይቅሽ ሌላ ነገር፣ አንቺ የምትመልሽልኝ ሌላ ነገር፣ አሁን እኔ መቼ ይሄን እንድትመልሽልኝ ፈለግ? እሷም ደግሞ እባክሽ እንደዚህ አይነት ጣጣ ውስጥ አታስገቢኝ፣ እስካሁን ሌላ ችግር ውስጥ ነበርኩ፣ አሁን አልፈልግም ብትላትም በዛ ላይ ደግሞ ቤቱን አላቆም ብትላት አሳይችሽ የለም እንዴ እንዴት እንደዚህ ትያለሽ? እባክሽን በዛ ላይ ደግሞ ቁልፍ የለኝም ትላታለሽ። ለአንዱ ስትላት ለአንዱ ነገር ለአንዱ ስትላት ደግሞ ሌላ ነገር እየተናገ በጠበጠቻት። እሷም አንቺ ማትረቢ፣ እስኪ አሁን እንኳን ጥቀሚኝ፣ እስኪ መስኮቱንም ቢሆን ሰብረሹ ትገቢያለሽ፣ ታወጭኛለሽ፣ እባክሽን ቶሎ ድረሽልኝ፣ በዛ ላይ ደግሞ ከፈረሽ ፖሊስ ይዘሽ ነይ በማለት ትጨቃጨቃታለች። ኤፍራታም ግን እሷ በምትለው ነገር አልተስማማችም። ለእያንዳንዱ ነገር ምላሽ ትሰጣታለች። አንቺ ማትረቢ ስግብግብ፣ የታክሲውን እሰጥሻለሁ፣ በይነይ፣ አሁን የታክሲ ላለመክፈል እኮ ፈልጋ ይሆናል በማለት ሞገስም ከሉላ ጋር በየአቅጣጫው ተለያይተው ነበረ። እሱ ደግሞ አሁን ዝና ሲሄድለት እሱ ሲመለከተው ስለነበር ዝና ቦታውን ሲለቅለት እሱ ወደፊት በመምጣት ሉላ ያለችበት ጋር ሄዶ ሉላን ቢጠራትም ሉላ ግን አልመለሰችለትም ነበር። እሱ ደግሞ ተስፋ ቆርጦ እየተናደደና እያዘነ ነበረ። እሷ ደግሞ ሳያስበው ከኋላው መጥታ ሰርፕራይዝ ያደረገችው እቅፍ አድርጋ ማህሌትም ገና ኤፍራታ በቦታው ሳትደርስላት ሳትረዳት ዝና ተመልሶ ወደ ቤት ይሄዳል። ዝና ወደ ቤት ሲሄድ ብቻውን እየለፈለፈ ነበር የገባው። ከዚያም ምን ሆነህ ነው ትለዋለች። አስከትላ መባከን ለእህቴ ደውልልኝ ስትለው ከዛስ ለምንድን ነው የምደውልልሽ ሲላት በዛ ላይ ደግሞ ደውለሽ እሱ ገብቶላችኋል ተመልሶላችኋል፣ እናም ደግሞ ተዝናኑ ንውጡ ተዝናኑ ልትያቸው ነው ወይ እያለ አማርኛ ይከራል። ማህሌትም አማራጭ የላትም። አረ እንደዛ አይደለም። ሲቀጥል ደግሞ ሲጀመር እህቴ አንተን ከድተህ አይደለም እነ ብሩክ ይዘዋት ስለነበረ እነሱ ናቸው በይ ብለዋት አቅጣጫ ያሳተች። እሱም በዚህ ዝም አላላትም። እና ታዲያ ደግሞ ይህን ነገር ከየት አወቅሽ ሲላት እህቴ ደውላልኝ ነበር። ታዲያ ከደወለችልሽ ለምንድን ነው አሁን ደውል የምትይኝ? ይኸውልህ ደውላልኝ ነበር፣ እኔ ግን መልሼ መደወል አልቻልኩም፣ አልደወልኩላትም። ስለዚህ እና ደግሞ ይኸውልህ አታስብ፣ ከጀርባ አንዳችም የተደረገ ክህደት የለም። እህቴ እንደዛ ያደረገች ወደ ቄራ እንድትሄድ ያደረገች እነሱ ይዘዋት ስለነበረ ድንገት እየተከታተለቻቸው፣ ስለዚህ እነሱ ናቸው አቅጣጫ እንድትስት አድርጊ ብለው ያደረጓት እንጂ ከኋላ ምንም የተደረገ ክህደት የለም። ያግበዘበዛት ማህሌትም ብቻውን ሲለፈልፍ ስታየው አይዞ እኔ ረዳሃለሁ፣ አሁን ብቻ ፈታኝ እንጂ ሚስትህን በእጅ አስገባልሃለሁ ስትለው እሱ የመስማት ችግር ሁሉ ስላለበት አሁን አትሰማም፣ አትችልም፣ አቅም የለህም፣ ስለዚህ እኔ ለእርዳህ እርዳታ ያስፈልግሃል እያልሽ ነው በማለት ነገሩን አጣሞ ደግሞ ይረግጣታል። ጥፊ እርግጫ ተከተላት። ይህችን ብቻ ስላለች ይሄ ሰውዬ ዝና የሚባል ሰውዬ አማርኛ የመስማትም ችግር አለበት። ሞገስና ሉላም ያኔ ምሽት ጭንቀት አሳልፈው ቤታቸው ገብተው ጋደም ብለው እያመሰገኑ ያ እናልፈዋለን ቤታችን እንገባለን ብለን ያላሰብነው ቦታ አለፈ እኮ፣ ያ ጊዜ እኮ አለፈ። ይኸው አሁን ደግሞ በነፃነት ቤታችን ሆነን አብረን ሆነን የዛኔ በእውነቱ ለመናገር ዝና ከፊታችን ሲመጣብን እንገናኛለን ወይም ደግሞ ከዚህ በኋላ እንገናኛለን ብዬ አላሰብኩም። ሞገስም ለሉላ እንዲህ እያለ ቃል ይገባላታል። ከዚህ በኋላ እኔ አንቺን አሳልፌ ብሰጥሽ የእሳት ያደርገኝላል። እሷም ደግሞ እባክህን ሞገስ አትማል፣ አይማልም፣ እባክህን እንደዚህ አትበል። ይኸውልህ አንድ ሰው የሆነ ነገር የሚያደርገውና የሚወስነው ባለበት በቦታው ሲሆን በሚፈጠር ብሩክም እንቅልፍ ሁሉ አጥቷል። እባክህን ፈጣሪ እያለ ከፈጣሪው ጋር ይሟገታል። እባክህን ፈጣሪ ለልጄ የሚሳሳ ልብ ሰጥተኝ፣ ልጄን ደግሞ አትውሰድብኝ፣ ልጄን እኔን አስቀምጠህ ልጄን ከምትወ
ከምትወስድብኝ እባክህን እኔን ውሰደኝ፣ እንደዛ ካደረግክን ይታዘብሃለሁ እያለ እያወጣ እያወረደ እያሰበ በዚህ መሀል ላይ ዝና ይደውልለታል። እባክህን ደግሞ ሰላም አውለኝ አትልም? በዚህ በጧቱ ደግሞ እንዴት ደወልክልኝ ሲለው እናንተ ሚስቴን አግታችሁ ሚስቴን ከሞገስ ጋር አድርጋችሁ የምን ሰላም መዋል ነው ይለዋል። አስከትሎ ሚስትህ ከኔ ጋር ናት ይለዋል። ብሩክም እኔ ሚስት የለኝም ይለዋል። አዎ ለነገሩ ሚስትህ ከጓደኛ ጋር ስትጋደም ምንም ያልመሰለ አሁን እንደዚህ ብትል ምን ይገርማል ይለዋል። እሱም እባክህን ሰላም አውለኝ በል የማይሆን ነገር አትናገር ይለዋል። ለማንኛውም ለምን እንደደወልክ አሁን ጉዳይህን አሳውቀኝ ሲለው እሱም ደግሞ እንግዲያውስ አሁን እኔ የምፈልገው በድርድራችን በተደራደርንበት ነገር ተስማምቻለሁ። አሁን ሉላን ከጄ እንድታስገባ ፈልጋለሁ። ማህሌት በጄ ናት ያለችው። እኔ የእግዱን እንድታነሳ አደርጋታለሁ። አንተ ደግሞ ሉላን በጄ አስረክበኝ ይለዋል። እሱም እንደዛ ታደርጋለህ እንዳረጋገጠ ዘንዳ ብሩክም ሞገስ እንደሚሰጠው እንዳረጋገጠ ዘንዳ እሺ ቃሌን አከብራለሁ፣ ቃላችንን እናከብራለን። አንተም እግዱን አስነሳልኝ፣ እኔም ሉላን አሁኑኑ እጅ አስገባልሃለሁ ብሎ በስልክ ዘጋ። ሞገስን ብሩክን ለመጠየቅ ወደ ብሩክ ቤት ይሄዳል። ወደ ብሩክ ቤት በሄደበት ሰዓትም ብሩክን ሲያገኘው ሲያናግረው ከእንዴት አይነት ቦታ እንዳመለጥኩ ብታየኝ እኮ አሁን እኮ ተረፍኩ ተብሎ አይወራም። እኔ እኮ ከሞት እኮ ነው ያመለጥኩት እያለ የነበረበትን ስቃይ ይናገራል። እንዲህም እያለ እየነገረው ደግሞ እያዋራው አይዞ አይዞ እያለ እየተቅለሰለሰ አንገቱን ደፋ አድርጓል። ሞገስም አውርቶ ተናግሮ ምን ብሎ ዘወር ብሎ ሲያየው ብሩክ ቀዝቀዝ ብሎበታል። ጓደኛው እንዴ ብሩኬ ምን ሆነሃል? ደህና አይደለህም እንዴ? ልጅ ምን ሆናለች? ምሳሌ ምን ሆናለች ሲለው አይ ደህና ናት። እሺ ሉላን ለምን አላመጣሃትም ይላል። ምክንያቱም እሱ ድርድሩን ስለተስማማ ሉላን አሁኑኑ ከእጁ ወስዶ ስለሚያስረክብ በዚህ ቃል ስለተግባባ እና ሉላስ ነበር ያለው። እሱም ሞገስም እኔ ድጋሜ እሷን ይዤ አልወጣም፣ ትላንትና እኮ አየር እንቀበል ብለን ይዣት በወጣ እንደዛ አሳደደን፣ ከሞት ተረፈን። እሺ ለምን አንተ ሳንገትህን ደፋ ብሎ ሲጠይቀው ደግሞ ይኸውልህ አሁን እኮ ልጅ ሕክምና ያስፈልጋታል። ችግሩ እኮ ገና ነው። የተስማማንበት ነገር እኮ አልሆነም። ቅድስት ተፈታሽ ማለት እኮ እግዱ ይነሳል ማለት አይደለም። ስለዚህ ሞገስም የብሩክን ዳርዳር ማለት አየና ይኸውልህ ብሩክ እኔ ቃል መግባቴን የማስታውሰው ቅድስትን ከእስር እንደምናስፈታ ነበር። ስለሌላው ነገር አይመለከተኝም በማለት አሁን ላይ ሉላን አሳልፎ መስጠት እንደማይፈልግና ሞት እንኳን ቢመጣ አብሯት መሞት እንደሚፈልግና ሁሉንም ነገር አጥቻለሁ፣ ሁሉንም ነገር ባጣሁበት ሰዓት ደግሞ እሷን አግኝቻለሁ፣ ስለዚህ አብሬት እሞታለሁ እያለ ሌላ ቃል ማህሌትም በዝና አክት የተናደደችና የተቃጠለች ትመስላለች። የምትመክረውን ሁሉ ስለማያዳምጣት እንዲሁም እንድትናገር ስለማያደርጋት አሁን ላይ ውስጧ የታፈነውን ነገር በሙሉ ብም እያደረገች ነው። ይኸውልህ ዝና አንተ ለምን እየተሸነፍክ እንዳለ ታውቃለህ። ሌሎች የሚመክሩን ነገር አታዳምጥም። ስለዚህ ደግሞ ለዛን የምትሸነፈው ስትለው ይኸውልሽ እኔ ማንም የሚመክረኝን ማንም የሚናገረኝን ነገር አልሰማም ይላታል። ይኸውልህ ማሸነፍ ከፈለግ አይደለም አብሮ ከሚሰራው ሰው ጋር ይቅርና ልትገለው ካሰብከው ጋር እራሱ መነጋገር ማዳመጥ መስማት መቻል አለብህ። እሱም ይልቁንስ ሌላውን ተይውና አሁን አንድ ነገር ታደርግልኛለሽ፣ ትሄጃለሽ፣ እግዱን ታስነሻለሽ ይላታል። እኔ እኮ ሌላ ምንም ተስፋ የለኝም። አንተ ለምንድን ነው እኔ እንደዚህ እንዳደርግ የምታደርገኝ? እኔ እኮ ሌላ ምንም አይነት ተስፋ የለኝም፣ እግዱን አላስነሳም ብትለውም እሱ ግን ቤቱን በስምሽ አደርግልሻለሁ ብዬሻለሁ፣ ቃል ገብቼልሻለሁ፣ ቃሌ ቃል ነው። እኔ እኮ ልጅቷን አምጥቼ ሰጥቼሽ ነበረ። በአንቺ መንከራፈፍ ምክንያት ነው ልጅቷ የሄደችው። ስለዚህ የኔ ስህተት አይደለም፣ የአንቺ ስህተት ነው። አሁን ደግሞ እግዱን አስነሽ ብዬሻለሁ፣ በስምሽ አደርግልሻለሁ ብዬሻለሁ፣ አድርጊ ቢላትም እሷ ግን ይኸውልህ በስሙ ከሆነለት ከዞረለት እግዱ ከተነሳለት አንድ ቀን ማያሳድረውም ይሸጠዋል። እሱም ደግሞ አልኩሽ አይደለ ተናገርኩ አይደለ በስምሽ አደርግልሻለሁ በማለት ወደ ፍርድ ቤት ይዟት ይሄዳል። ሞገስና ሉላም እቅፍቅፍ ብለው ይሄ ነገር መለያየት ያለበት ይሄ ፍቅር ለሰከንድ የሚለያይ እስከማይመስል ደረጃ ድረስ ተቃቅፈው ቃላቶችን ሲለዋወጡ እንኳን አይደለም የሰውን ልጅን ቀርቶ አእዋፋትን ራሱ ያስቀናል ፍቅራቸው።
ሞገስም ማህሌትን ማንቁርቷን ይዞ ወደ ፍርድ ቤት ይወስዳትና እግዱን እንድታስነሳ ያደርጋታል። ብሩክም ከሱ ጋር በተነጋገረው መሰረት በቦታው ሄዶ ያረጋግጣል። እሱን ነገር በቦታው መጣ ማረጋገጥ ትችላለህ ብሎ ስለነበረ እሱም በቦታው ይሄዳል። ብሩክም ቃል በተግባባው መሰረት ፍርድ ቤት አካባቢ ሄዶ እሷ የእግዱን ገብታ አስነስታ ወረቀቱን ይዛለት መጣች። አሁን ደግሞ ያለውና ብሩክ ደግሞ ወረቀቱን በእጁ ከተቀበለ በኋላ የቀረው አሁን እሱ ወደ ሉላ ይዞ መሄድ ነው። ስለዚህ አሁኑኑ ውሰደኝ፣ አሁን ሉላ ናፍቃኛለች፣ ወደ እሷ ውሰደኝ ሲለው እሱ ደግሞ ወደፊት ወደኋላ እያለ ነበረ። ነገም ሲለው አሁን ለሰከንድ መቆየት አልፈልግም፣ አሁኑኑ ውሰድና አስረክበኝ፣ ይኸውልህ መሀላ የገባ ሞት ነው መሀላውን የበላ ሞት ነው የሚገባው ይለዋል። እሺ አሁን ይህንን ባላደርግ ምን ታደርገኛለህ ሲለው እዚሁ እገልሃለሁ፣ የትም ሳትንቀሳቀስ እዚሁ እገልሃለሁ። ብሩክም ይቅርታ ሞገስ፣ ይቅርታ ጓደኛዬ፣ ይቅር በለኝ እያለ እንግዲህ እየጎተተ ይዞለት ሄዷል። የዛሬው ክፍል ይህንን ይመስል ነበር። በሚቀጥለው ክፍል ተመልሰን እስከምንገናኝ መልካም ቆይታ